ሰላም ውዶቼ እንዴት ናችሁ? አለሁ እግዚአብሔር ይመስገን። ያው ዛሬም ተመልሻለሁ። ዛሬ ደግሞ እዚህ የመጣሁት ያው ለፀጉራችን ለሚነቃቀል ፀጉር እና ስስ ለሆነ ፀጉር እና እንዲህ ሉጫ ሆኖ ስስ ለሆነ ለሚነቃቀል ፀጉር የሚሆን ያው ለጠንካራም ፀጉር ይሆናል። ያው እንዴት እንደምንጠቀመው አሳያችኋለሁ። ለጠንካራ ስንጠቀም እና ለሳሳ ፀጉር እንዲያበዛ ፀጉራችን ቆንጆ እንዲሆን ጥቁር ሆኖ በቃ አይደል በጣም አሪፍ ፀጉር ረጅም ፀጉር እንዲሆንልን ያው የሚጠቅም ከሩዝ የሚሰራ ውሃ ነው ዛሬ የምንሰራው። ለፀጉራችን የሚሆን የሩዝ ውሃ ነው የምንሰራው ማለት ነው። ስለዚህ ትክክለኛ አሰራሩን ፀጉራችንን የማይጎዳ ቀን በቀን ማሳጅ ልናደርግበት የምንችል ልንቀባው የምንችል ቆንጆ ጠረን ያለው ሽታውም የማይረብሽ ቆንጆ ትክክለኛ የሩዝ አሰራር እንሰራለን ማለት ነው። ዛሬ የሚያስፈልገን የሩዝ ያስፈልገናል። ሌላው ደግሞ የብርቱካን ልጣጭ ያስፈልገናል ማለት ነው። የብርቱካንም በጣም ጥሩ ነው ለቆዳ ቫይታሚን ሲ ስላለው በጣም ጥሩ ነው። በዛ ላይ ደግሞ የሩዙን ሽታ እንትን ይልልናል። ሩዙን አሳድረን ስለምንጠቀም ሽታ ስለሚያመጣ ብርቱካን ስላለው ሽታውን አሪፍ ያደርግልናል ማለት ነው። ብርቱካን ከሌላችሁ ያው ቀረፋ ተጠቀሙ ማለት ነው። ስለዚህ ይሄንን ሰርተን እንዴት እንደምንሰራውና ከሰራን በኋላ ደግሞ እንዴት መጠቀም እንዳለብን አሳያችኋለሁ ማለት ነው። ዛሬ ሰርተን ለነገ ነው የምንጠቀመው። ስለዚህ መጀመሪያ አሰራሩን እንይና እንስራ። ቀላል ነው አሰራሩ። ሰርተን ከዛ በኋላ ደግሞ እየተጠቀምኩኝ አሳያችኋለሁ ማለት ነው። ቀን በቀንም መጠቀም ትችላላችሁ። በተለይ ደግሞ እዚህ ጋር እንደኔ እንትን ያለባችሁ እዚህ ጋር ቆርጬው ነበር ከዚህ እንደዚህ ማለት ነው። ምክንያቱም አጫጭር ነበረ እና ቆረጥኩት ጥቅምት ላይ ጠራረልን የሆነቴን ነው። ጥቅምት ላይ እንደዚህ ቆረጥኩት። ይሄንንም ወደዚህ ግን አሁን እያደገልኝ ነው እና ያው ጥሩ ነው። ለፊት ለተበላሸ ለውስጡም አሪፍ ነው። ቀን በቀን ውሃውን እያደረግን ማሳጅ እያደረግን የእውነት ይሰራል። ግን አንዴ ሁለቴ ሞክራችሁ ለውጥ አይመጣም። በደንብ በትዕግስት ሁሌ እየተጠቀማችሁ በጣም ቀላል ነው። አንዴ ትሰሩታላችሁ። እስኪ ያልቅባችሁ ቀን በቀን ውሃ እያደረጋችሁ ማሳጅ እያደረጋችሁ እርጥበቱን እየጠበቃችሁ ሳይደርቅ በደንብ ከተንከባከባችሁት የእውነቴን ነው ፀጉር ያድጋል። ያው የምስክር ነኝ ትላላችሁ። ለእኔ ፀጉር በጣም ስለጠቀመኝ ነው። ይሁት ሽብሽብ ስለሚለው እንጂ እንደዚህ ስትሬት ምናምን የምትሰራው እታች ነው፣ በቃ እታች ነው። ስለዚህ በቀላሉ የሆነ በጣም በቀላሉ ስለሚገኝ ምናምን አትናቁት። ጥቅሙ በጣም አሪፍ ነው። ስለዚህ እኔም ሞክሬው የሰራልኝ ነው። የተጠቀሙ ሰው ጥሩ ነው ሲሉ ከዛን ራሴ ሞከርኩት ለረጅም ጊዜ። ከዛ በኋላ ደግሞ የሚጠቅም ነገር ነው፣ የተረጋገጠ ነው። እኔ ብቻ ተጠቅሜው ሳይሆን ብዙ ሰው ተጠቅሞት ያረጋገጠው ነገር ስለሆነ ቆንጆ ነገር ስለሆነ በቀላሉ ስለምታገኙት እንዳትንቁት። እንዲህ ነው ፀጉራችሁን ዞማ የሚያደርገው። ይሄ ብቻ ሳይሆን ሁሉም የምሰራቸው ማለት ነው እየተጠቀማችሁ በትዕግስት ሳትሰንፉ። የእውነት ፀጉሬ ከጆሮዬ በታች አልወርዳለ ምናምን ሰነፍ ሴት ልጅ እንደዛ የምትለው የምሬን ነው። የማትንከባከብ ዝም ብላ የምትተኛ ሳትሰራው ምን ሳትል እንጂ የምትንከባከብ ፀጉሯን በቃ እንደዚህ ነው የማትደክም አላደለስ የማትሳም እና አብረን ፀጉራችንን እንከባከብላችኋለሁ ወዶቼ። ሰርቼ ደግሞ ስጠቀም ማሳያችኋለሁ። አሁን ሄደን እንቀቅለው። ያው በዚህ መልኩ ሩዛችንን አጥበናል፣ ብርቱካናችንን ጨምረናል። ስለዚህ የፈላ ውሃ አደርግበታለሁ ማለት ነው። እንደዚህ እንቀቅለውለን አንድ 10 ደቂቃ የሚሆን እናንተ ከተከውለን ማለት ነው። በጣም ብስል ማለት የለበትም። በቃ 10 ደቂቃ የሚሆን ተክተክ ሲል እናወጣውና በቃ እናስቀምጠውለን ማለት ነው። በዚህ መልኩ እየተንተከተከልን ነው ማለት ነው። ያው ትንሽ ነው የሚቀረው። 5 ደቂቃ ሆኖታል። 5 ደቂቃ ጨምሮ በቃ አጠፋዋለሁ ማለት ነው። በዚህ መልኩ 10 ደቂቃ የሚሆን ተንተክትኮልናል ማለት ነው። አሁን እሳቱን አጠፋውና
እንዲቀዘቅዝ ተወሎ ማለት ነው። ያው እንደዚህ እቃ ውስጥ ግልብጥ እናደርገዋለን ማለት ነው። ከዛ ንፍና አድርገን ለነገ እንዲፈላ እናስቀምጠዋለን ማለት ነው። በዚህ መልኩ ከዛ ነገ ደግሞ ስጠቀም አሳያችኋለሁ ማለት ነው። በዚህ መልኩ በትክክለኛው መንገድ ሰርተን ለፀጉራችን ለመነቃቀል ለእድገቱም በጣም አሪፍ ነው። የሩዝ ውሃ በጣም ቆንጆ ጠቃሚ ነው። ነገ ደግሞ አሳያችኋለሁ። ማታ ነው ይደርና ነገ ስጠቀመው አሳያችኋለሁ ማለት ነው። እና ያው ሩዛችን ደርሷል ማለት ነው። ያው በዚህ መልኩ ደርሶልናል የሩዝ ውሃችን። ያው ትናንትን የሰራ ነው ለዛሬ ጠዋት ነው እንቀበዋለን ማለት ነው። ሽታው ምንም የለም ማለት ለመናገር ልክ እንደ ብርቱካን ነው እና በደንብ ነው የተብላላው። እዩት፣ በጣም ደስ የሚለው። ስለዚህ እንደዚህ በዚህ መልኩ ሰርተን ለፀጉራችን መጠቀም እንችላለን ማለት ነው። እዚህ ውስጥ ቀንሶለው እንዲሁ ነው ማስቀምጠው። ትንሽ እየቆየ እየተብላላ ሲሄድ የበለጠ ጥቅሙን ስለምናገኝ እና አላጥለውም። እንደዚህ እስከ ጨርስ ድረስ እንደዚህ እጠቀመዋለሁ ማለት ነው። ስለዚህ እዚህ ውስጥ ቀንሳለሁ ትንሽ አሁን ለምጠቀመው ማለት ነው። ስለርግና እንደዚህ ቀንሻለሁ ማለት ነው። ቅባት አልጨመርኩበትም። ያው ፀጉሬ ቅባት ስላለው እዛ ደግሞ የኔ ሉጫም ስለሆነ አያደርቅብኝም ብዙ ለጠንካራ ፀጉር ሲሆን ነው እንጂ እና በዚህ መልኩ ቀንሻለሁ ማለት ነው። ትናንትን የታጠበው ፀጉሩ ራሱ ስለዚህ ንጹህ ፀጉር ላይ እንቀበዋለን ማለት ነው። እናንተ ደግሞ ከፈለጋችሁ ስትታጠቡ በሩዝ ውሃ መለቃለቅ ትችላላችሁ። እኔ እንደዛ አላልኩትም ስላለቀብኝ ስለነበረ እና እንደዚህ እያደረጋችሁ ሁሌ እየተቀባችሁ ማሳጅ ታደርጉታላችሁ ማለት ነው። ስርስሩን ጫፉንም በደንብ ትቀቡታላችሁ። ይሁት የኔ ፀጉር አሁን በጣም ቆንጆ እየሆነ ነው። ወዙም አሪፍ ነው። ያው ትናንት ቅባት ስለቀባሁት ነው ጫፍጫፉን ማለት ነው። ሳላውን እስቲ እንደዚህ እያፍታታን እንደዚህ ሩዝ ውሃችንን እንጨምራለን ማለት ነው። በኢየሱስ ቀስቀሳ ነው። እኔ ፍሪጅ አላሳደርኩትም፣ ውጭ ነው ያደረኩት። ሞቅ ያለ ቦታ ሆኖ ነው መቀመጥ ያለበት በደንብ እንዲብላላ ማለት ነው። እና እንደዚህ ከብርቱካን ጋር እንደዚህ ስትሰሩት ምንም ሽታ አይኖረውም። የብርቱካን ሽታ ነው ያለው እና በጣም ቆንጆ በጣም አሪፍ ነው። እውነቴን ነው። ለፀጉር ብዛት እንዳይነቃቀልባችሁ ያደርጋል። ምርጥዬ ነው። ለፀጉርም በጣም አሪፍ ነው። እኔ እስከ ጫፉ ድረስ ነው የምቀባው። እንደዚህ እያደረግኩኝ በደንብ ማሳጅ አደርገዋለሁ። እንደዚህ ከፍዬ እንትን ብለው ሁሉም ቦታ እንዲደርስ። በተለይ እዚህ ጋር መሀል ላይ አንዳንዴ ፀጉር ታውቃላችሁ አጭር ይሆናል። እዩ እዚህና የኔ ግን እኩል ነው ይመስለኛል። አያችሁት? እንደዚህ ነው። ይሄኛው እንደዚህ ነው። የፊቱ ነው የኔ ረጅም ከሁሉም ማለት ነው። የፊተኛው ይረዝማል እና እንደዚህ እያደረገን የሩዝ ውሃ በቀላሉ እየሰራ መጠቀም እንችላለን። ፀጉራችሁ ደግሞ የሚያደርቅባችሁ ምን ታደርጋላችሁ? ቅባት ባለፈው የሰራነው ቅባት ነው። ይህን ቅባት ሞክሩት፣ ስሩት። ከባልዚን የሰራነው ምርጥዬ ቅባት ነው። እንደዚህ ታደርጉና በቃ የሩዝ ውሃውን ከተጠቀማችሁ በኋላ እንደዚህ ቅባት ታደርጉበታላችሁ። ምንም እንትን አይልም፣ ምንም አያደርቅባችሁም ማለት ነው። እንደዚህ እያደረጋችሁ በቃ ንጹህ ፀጉራችሁ ላይ ብትቀቡት ጥሩ ነው። ውህድም ስትሰሩ ደግሞ በዚህ ውሃ ሌላ ውሃ ከምትጠቀሙ በዚህ ውሃ ውህድም እየሰራችሁ መጠቀም ትችላላችሁና የሩዝ ውሃ በጣም ቆንጆ ነው ከምላችሁ በላይ። ስለዚህ ተጠቀሙበት። ለእኔ በጣም አሪፍ ነው። አያሳክከኝም። በደንብ ተመችቶኛል እኔ። ስለዚህ እናንተም አይታችሁ የሚመቻችሁ ከሆነ ማያሳክካችሁ ከሆነ የሚመቻችሁ ከሆነ እንደዚህ መጠቀም ትችላላችሁ ማለት ነው። እና በጣም አሪፍ ነው። ለእኔ በጣም ረድቶኛል። አሁንም በደንብ ፀጉሬን እየተንከባከብኩት ስለሆነ ያው ውህድም ቅባቱም ሁሉም እንዳለ ሆኖ የሩዝ ውሃ ደግሞ በጣም አስፈላጊ ነው። እንደዚህ እኔ እዚህ ጋር
በደንብ እንዲበቅል ብዬ ክርክም አድርጌዋለሁ እዚህ ጋር ማለት ነው። እንደዚህ ስስ ስለነበረ እንደዚህ በዚህ መላጫ ፍቅፍቅ አድርጌ መላጣ ነበርኩ እንዲህ ነበር የሚሄደው እና አሁን እየበቀለ ነው። እና አሁን እንደዚህ በሩዝ ውሃ በደንብ እንደዚህ ያደርግበታለሁ ማለት ነው። በደንብ በስቶ እንትን እንዲል አሁን ያው እያደገን ያስታውቃል ያለ ነበር። በደንብ እንትን ሲከረከም ሲፈቀፈቅ ነው እንጂ ምን ይከረከማል? እንደዛ ሲሆን ይበቅላል በደንብ ብዬ ማለት ነው። ግን አይመስለኝም። በመንከባከብ ነው እንጂ በመቆረጥ ፀጉር አያድግም። እውነት ለመናገር ብዙ ሰውን ፀጉር ሲበላሽበት ቁርጥ ያደርገዋል። ያው መንታ ካለ ነው እንጂ መንታ ያለበትን ቦታ መቁረጥ እንጂ ፀጉራችሁ ምልጥ አርታችሁ ስለቆረጣችሁት ተመልሶ እናንተ ካልተንከባከባችሁት አሪፍ ፀጉር ይበቅላል። አዲስ ፀጉር ግን እናንተ ካልተንከባከባችሁት ተመልሶ ያው ነው የሚሆነው። ስለዚህ አትስነፉ። የእውነቴን ነው። ፀጉራችሁን ተንከባከቡት። የማያድግ ፀጉር የለም እላችኋለሁ ወዶቼ። እና እንደዚህ አድርጌ አሁን 4 ቦታ ቁጥጥር ሰራለሁ ማለት ነው። በደንብ ቀባዋለሁ፣ በደንብ ማሳጅ አደርገዋለሁ። እና የሩዝን ውሃ ተጠቀሙት። በዚህ መልኩ እስከ ጫፉ ድረስ ነው የተጠቀምኩት። እናንተም እንደዚህ ተጠቀሙ ማለት ነው። በዚህ ጋር ያለውንም ደግሞ እዛው ቀባዋለሁ። በዚህ መልኩ ሁሉንም በደንብ አሁን በቃ ውሃ ስላገኘ ፍሪዝ ነው የሚሆነው ማለት ነው። ተመልሶ የሆነ ያወጣለ ይሰራውለው እዩት በደንብ እያችሁት። በጣም ቆንጆ ነው የሩዝ ውሃ። ተጠቀሙ። አብረን እንግዲህ ፀጉራችንን እንንከባከብ እናሳድግላችኋለሁ። ለዚህ ዩቱብ ቤተሰቡን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ መጻፍ ትችላላችሁ ማለት ነው ከወደዳችሁት። ለዚህ አመሰግናለሁ። እንደዚህ በዚህ መልኩ ስርት እናደርገዋለን። አሪፍ ነው። በቃ በደንብ ረሷል በሩዝ ውሃ እና እንደዚህ በዚህ መልኩ ስርት አደርገዋለሁ ማለት ነው እንዳያያዝብኝ። እዚህ 4 ቦታ ስርት አደርገዋለሁ ማለት ነው። ያው ዋናው ለውበቱ ሳይሆን እንዲመቸው ነው ፀጉሩ ማለት ነው። እዚህ ስርት እናደርገዋለን ማለት ነው። ደስ እንደሚል በቃ ለስለስ ነው የሚለው። ያው ውሃ ሲነካው እንዲህ ነው የሚሆነው እና እንደዚህ ፀጉራችሁን ተንከባከቡ። በዚህ ጋር ያለውን በዚህ መልኩ ስርት አድርጌዋለሁ ማለት ነው። አሁን ደግሞ በዚህ ጋር ያለውን ሰራዋለሁ። ያው በዚህ መልኩ እንደዚህ 4 ቦታ ስርት አድርጌዋለሁ ማለት ነው። እናንተም እንደዚህ የሩዝ ውሃችሁን ቅብት እያላችሁ ስርት አድርጉት። የሩዝ ውሃ የሚያደርቅባችሁ በደንብ ቅባት ቀቡት። በደንብ እርጥበት ከሰጣችሁት ምንም አያደርቅባችሁ። ይሁን በዚህ መልኩ ሰርቼዋለሁ ማለት ነው። አሁን እንደዚህ ከላይ ራሱ ማድረግ እችላለሁ ማለት ነው። እንደዚህ ሰርቼ ቁጥርጥር ስርት አድርጋችሁ ራሱ ከዛ የሩዝ ውሃችሁን ከስር ማድረግ ትችላላችሁ ማለት ነው። እኔ በዚህ መልኩ አድርጌዋለሁ ማለት ነው። በቃ አሁን በቃ እንደዚህ ተወታረቀዋለሁ። ስፈታው ቆንጆ ይሆናል ማለት ነው። እና በዚህ መልኩ ፀጉራችሁን ተንከባከቡ ውዶቼ። ተስፋ አትቁረጡ እሺ። አያድግም ብላችሁ ተስፋ አትቁረጡ ማለት ነው። እና ወዳችኋለሁ። ሰላማችሁ ብዝት ይበልልኝ።